እግዚአብሔር ይመስገን። መጽሐፍ ቅዱሳችንን ሁላችንም የሐዋርያት ሥራ ምዕራፍ 10 ላይ እናወጣና ተነስተን በእግዚአብሔር ፊት ቆመን ለእግዚአብሔር ቃል ክብር ቃል እግዚአብሔርን እንመለከታለን። ሐሳቡ እንዲያያዝልን የምፈልግበት ቦታ ስደርስ ነግራችኋለሁ። ከቁጥር 38 ጀምሮ ያለውን ቃል በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበረ። እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱንም እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለአሕዛብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን። ለሕዝብም እንድንሰብክ በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስም ይህንን ነገር ሲናገር ይህን ቃል ነው የምፈልገው። ጴጥሮስም ይህንን ቃል ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። እስቲ እንደዚህ አድርጉ ወገኖቼ ሆይ ቁጥር 44ን ጮክ ብላችሁ እስቲ ያው አንብቡት እስቲ። ጴጥሮስም ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። እስቲ ጮክ ብሎ እንደገና በሉት እስቲ ወገኖቼ ሆይ መንፈስ ቅዱስ ወረደባቸው። እግዚአብሔር ይባርካችሁ። ቁጭ በሉ ቁጭ በሉ። እግዚአብሔር ይባርካችሁ። አንድ በሰሞኑ እየተገረምኩበት እየጸለይኩ ራሴም እየተገረምኩበት ያለ ነገር የጥንቷ ቤተ ክርስቲያን በመጽሐፍ ቅዱስ ተጽፎልን የምናገኘው እያንዳንዱ አካሄዳቸው፣ አደራረጋቸው፣ አጀማመራቸው፣ አጨራረሳቸው ሁሉ ተጽፎልናል። ያ ብቻ አይደለም፣ ደግሞ በቤተ ክርስቲያን ታሪክም አባቶች ያለፉበትን መንገድ በታሪክ በተለያዩ መጽሐፍቶች ላይ ደግሞ ተጽፎ ታሪካቸውን እናያለን። እንዴት ነው እሱ እግዚአብሔርን እያከበሩ ለትውልዳቸው በረከት ሆነው የእግዚአብሔርን ስም አስከብረው ከእግዚአብሔር የሆነውን የከበረውን ነገር ለትውልዱ ማቀበል ችለው ትውልዱ በእነሱ ታንጾ ሳይሰናከል እነሱን እያየ እነሱም በመልካም ጨርሰው ሩጫችንን ጨረስን ብለው እስከሚሉ ድረስ በመልካም ሽምግልናና በመልካም የዘመን ቁጥር በተሰጣቸው ልክ ወገኖቹ የሄዱት እንዴት ነው የሚል ጥያቄ እጠይቃለሁ። ራሴንም ዘመኑንም እያየው እጠይቃለሁ። ምንድን ነው እሱ ሚስጥሩ? እንደዚህ ጠይቃችሁ ታውቃላችሁ? መጽሐፍ ቅዱሳችሁን ስታዩና ዘመኑን ስታዩት አትፈሩ? ካስተዋላችሁ ትፈራላችሁ። የሚያስፈራ ነገር ብዙ ስላለ እኔ መቁጠር እዚህ ጋር አልችልም። አሁን እሱን ግን በጣም የሚያስፈራ በእግዚአብሔር ላይ ድፍረት፣ በእግዚአብሔር ላይ አመፅ፣ በእግዚአብሔር ላይ እጅግ የሚያሳዝነው ነገር በዓለም ሁሉ ወንጌላውያን አብያተ ክርስቲያናት ይሄ ፕሮቴስታንት በተባለው ቤተ እምነት ላይ ይሄ የምናገረው ነገር ሁሉ በደሉ፣ ኃጢአቱ፣ ነውሩ፣ ድፍረቱ እንደ ውሃ የሚፈስበት ዘመን ነው።
ምንም አይነት የተደበቀ ነገር ሳይሆን አደባባይ ላይ የተሰጣ ነገር ነው። ታዲያ እንዴት እኛ እንዘልቃለን? እንዴት እናንተስ ከእግዚአብሔር ጋር ትጣበቃላችሁ? እኛስ እንዴት አድርገን የእግዚአብሔርን የከበረ ነገር ለእናንተ ማቀበል እንዴት እንችላለን? ማሰብ የለብንም እንዴ? ሰው እኮ ለአንድ ድርጅት አለው። ድርጅቱ ደግሞ ሰራተኞች አሉ። ሰራተኞቹ ደግሞ በአግባብ እንዲሰሩና ስራው ውጤታማ እንዲሆን እኮ ያስብና ደግሞ እንዴት አድርጎ መንቀሳቀስ እንዳለበት ከዘመኑ አንጻር አካሄዱን ፕሮግራም ያደርጋል እኮ ያቅዳል። እና በምን አይነት አካሄድ መሄድ እንዳለበት ህጋዊ በሆነ መስመር ህጉን ሳይጥስ ነገሮችን ሳያበላሽ ያስባል። ታዲያ እኔና እናንተ እኮ የምድር የሥራ የጊዜያዊ የምግብ እንጀራና የምናምን ጉዳይ እኮ አይደለም ወገኖቼ፣ ዘላለምን የሚያክል ጉዳይ ነው ውስጣችን የያዝነው። እናንተም እኔም ጋር ያለው ዘላለም ማለት ዘላለም ነው። በቃ አጭርና ግልጽ ነገር 1000 ዓመትም አይደለም 100 ዓመትም አይደለም። ትልቁ እኮ በምድር ላይ ያለው 100 ዓመት ያውም እዛ ከተደረሰ ነው። እሱም የታደለ ነው የሚደርሰው እንጂ የለም በ20-30 ሚሊዮን ህዝብ መካከል 100 የሞላ ካለ ጥሩ ነው። ታዲያ ይሄንን ስመለከት አንድ ነገር ነው ያስተዋልኩት። እቺ የመጀመሪያዋ የጥንቷ ቤተክርስቲያን በኋላ ከሷ ደግሞ የተቀበሉት ደግሞ አገልጋዮች የነበሩት ባሪያዎች አስተውሉ። በጌታ ስም ነው የምጠይቃችሁ፣ አስተውሉ። ያገኘሁትን ነገር ነው የምነግራችሁ። ይህን ሳስብ ከእግዚአብሔር ቃልና ከእግዚአብሔር መንፈስ ጋር የሰመረ መጣበቅ ነበራቸው። ማለት የአንድ ሰሞን አይደለም፣ የሞቅታ አይደለም። አሁን ቃሉን አነባለሁ አሁን ደግሞ እጸልያለሁ አይደለም። ዘመናቸውን ሁሉ እነሱም ተናግረዋል ለቃሉና ለመንፈሱ ትልቅ ስፍራ እንደሚሰጡ። አንድ ነገር ግን ምን እንዳስተዋልኩ ልንገራችሁ። የእግዚአብሔርን ቃል ብቻ አስይዞ የሚያስኬድ ጤነኛ የክርስትና ህይወት አካሄድ አይመስለኝም። የእግዚአብሔርን ቃል አስጥሎ መንፈስ ቅዱስ ብቻ ይዞ የሚያስኬድ የክርስትና ልምምድ ጤነኛ ነው ብዬ ማለት አልችልም ወገኖቼ ሆይ። ምክንያቱም መጽሐፍ ቅዱስ ላይ እነኚህ የጥንቷ ቤተ ክርስቲያን የጨረሰችበት ለትውልዱ በረከት ስትሆን ዋጋ ከፍላለች። ያ የከፈለችው ዋጋ ፍሬ አፍርቷል። እኛ እኮ ያን ያክል ዋጋ ያልተጠየቅን ትውልዶች ነን። እነሱ ያለፉት እኮ በህይወታቸው ተወራርደው ነው። ህይወታቸውን ሰማዕት አድርገው አቅርበው ነው፣ መስዋዕት አድርገው አቅርበው ነው። ስለዚህ ወገኖቼ ሆይ የእግዚአብሔርን ቃል የእግዚአብሔርን መንፈስ ሚዛናዊ አድርገን በትክክል እንደ እግዚአብሔር ቃል እውነት እንደሚመክረንና እንደሚነግረን ካልሄድን እንድትደነግጡ እያለ መነግራችሁ እውነቱን ልናገር ግድ ስለሆነ የእግዚአብሔርን ቃልና የእግዚአብሔርን መንፈስ ቃለ እግዚአብሔር እንደሚመክረን እንደሚያዘን እንደሚናገረን ልክ ይዘን መሄድ ካልቻልን መሳት አይቀርም። እኔ አልስትም ብሎ ዘራፍ ማለት አይቻልም። ያየሁት ወገኖቼ ያየሁት ቤተክርስቲያን በሯ ተከፍቶ መንግስት ከፈቀደላት ዘመን ጀምሮ ከ83 ዓመተ ምህረት ጀምሮ ከዛም በፊት የነበረችውን ቤተክርስቲያን አውቃለሁ። በደርግ ዘመንም በዝግ በአንደርግራውንድ በነበረችበት ጊዜ የነበረውን አገልግሎትም የነበረውንም የክርስትና ህይወት አካሄድ አውቀዋለሁ። ስለዚህ ወገኖቼ ሆይ አንድ ነገር አስተውሉ፣ እንዳትረሱ፣ ይሄንን በጌታ እንዳትረሱ። በጸሎት በጣም ተግታችሁ ጥሩ በሆነ የጸሎት መንፈስ ወደ ሰማይ በሚገባ ለናንተም እንደሚያረጋግጥላችሁ መንፈሳችሁ ከእግዚአብሔርም ራእያና ድምጽ በሚመጣላችሁ ነገር በምትሄዱበት ሰዓት ላይ አስተውሉ፣ ቃሉን ያስጥላችኋል። ያየሁትን ነው መነግራችሁ። የእግዚአብሔርን ቃል ጊዜ ወስዳችሁ ዝም ብሎ እንደዚህ እየገለጡ ማንበብ አይደለም። በእግዚአብሔር መንፈስ ምሪት እንደ እግዚአብሔር እውነት ረጋ ብላችሁ የእግዚአብሔርን ቃል ማጥናት ብቻ ማሰላሰል
ውስጣችሁ ከአእምሮ ዕውቀት ስናነበው በአእምሮአችን ነው፣ ግን ወደ ውስጣችን እስከሚወርድ ድረስ እያሰላሰልን ቃሉ ስንሄድ የእግዚአብሔር ቃል ይሙላባችሁ። ቃሉ እየሞላ ሲሄድ ብዙ ጊዜ ጸሎቱን ያስጥላችኋል። ምንድነው ሚስጥሩ? የገባኝን ልነግራችሁ ነው። ቃሉን ያለውን ጉልበትና ኃይል የተወለድንበትን ወገኖች፣ ይሄ ሰማይና ምድር ያልፋሉ ቃሌ አያልፍም የተባለውን ይሄ ቅዱስ ሕያው ዘላለማዊ ቃል እንደሚገባ ይዘን በጸሎት ሕይወት ደግሞ በጣም ከተጋን ይሄንን ሚስጥር ነው የምነግራችሁ። ሁለቱን ሚዛናዊ በሆነ መንገድ ያዛችሁ ማለት በመጀመሪያ ሕይወታችሁ ክርስቶስን ወደ መምሰል እየተለወጠ መሄድ ይጀምራል። ክርስቶስን ወደ መምሰል ማደግ ትጀምራላችሁ። ምን ትሆናላችሁ? በእግዚአብሔር ቃል ዕውቀትና በመንፈሳዊ አካሄድ መብሰል ወይም ደግሞ ማደግ ትጀምራላችሁ። ማደግ ስትጀምሩ ምን ይሆናል? አደገ ማለት አንድ ሰው ክርስቶስን ወደ መምሰል መድረስ ቻለ፣ ሄደ ማለት ነው። ስለዚህ ይሄ መገለጥ አያስፈልገውም። ሰው ሁሉ አይቶት ይኸውላችሁ እንደዚህ እኮ ነው ያሏቸው። አዩዋቸው እነኚህ ከክርስቶስ ጋር ነበሩ ሲሏቸው ክርስቲያን ያሏቸው በአንጾኪያ ሁኔታቸው፣ ሕይወታቸው፣ አካሄዳቸው ይገልጣል። አኗኗራቸው ይገልጣል። ይሄንን ሚስጥር ጥንቅቅ አርጎ ማያውቃል መሰላችሁ? ጠላታችን ዲያብሎስና ሰራዊቱ ያውቃሉ። ቃሉን በላ ማለት እሳት ሞላ ውስጥ ማለት ነው። ኃይል ሞላ ማለት ነው። መንፈሱ ማለት ቃሉ የሚነሳበትን የመለኮት ከሰማይ የመጣው በእናንተ ዘንድ የሚኖረው እያለ በዮሐንስ ወንጌል እባካችሁ ቤታችሁ እንደዚህ አደራ እምላችሁ አንድ ነገር ነው። የዮሐንስ ወንጌል 14 15 16 እቤታችሁ ውስጥ ያንብቡት። መንፈስ ቅዱስ እግዚአብሔር ማን እንደሆነ በደንብ ታውቁታላችሁ። ኃይል ብቻ አይደለም፣ ወይ የሆነ ሲቸግረን መጥቶ የሚረዳና የሚመለስ አይደለም። ወገኖቼ ሆይ ምልአተ አካል ያለው አምላክ ነው እግዚአብሔር። ደህንነታችን ምን ያህል ከባድ አካሄድ ውስጥ እንዳለ የሚያውቅ እግዚአብሔር አብ ምን አደረገ? ሊያድነን የሚችል ሰው ስለሌለ ልጁን ከሰማየ ሰማያት ላከው። ልጁ መጣና የኛን ኑሮ በምድር ላይ ሥጋ ለብሶ ተመላለሰና በእኛ ፈንታ ሆነና የኛን በደል፣ የኛን ስቃይ፣ የኛን መከራ፣ የኛን ፍርድ ይዞ በመስቀል ላይ ዋለና ሞታችንን በሞቱ ሻረልንና እርሱም በማመን ከዘላለም ሞት ፍርድ አመለጥን። አሁን ይሄን የተቀበልነውን ሕይወት እንዴት አድርገን ነው ይዘነው የምንሄደው? እንደማንችል ስለሚያውቅ እንዲህ ያላቸው ጌታ ኢየሱስ ክርስቶስ የኔ መሄድ ይሻላቸው። እንዴት ነው? ምን አይነት ነገር ነው? እንዴት ይገባል? ሲርብ 500,000 ሰው በአንድ ጊዜ የሚያበላ፣ ታመምክ የሚፈውስህ፣ መከራህን በደቂቃ በሰኮንድ የሚያነሳልህ የእግዚአብሔር ልጅ እግዚአብሔር ወልድ ኢየሱስ ክርስቶስ እርሱ ጌታ ከሰማይ የወረደ መድኃኒት እንዴት የሱ መሄድ ይሻላል? ይሻላችኋል። እኔ ከሄድኩኝ በኋላ ከአብ ዘንድ ተቀብዬ ምልክላችሁ የእውነት መንፈስ ዓለም የማያየውና የማያውቀው እናንተ ግን በውስጣችሁ የሚመጣው መንፈስ ውስጣችን የሚያድር ነው። ምን ሊያደርግ የሚያድረው? አቅም ሊሰጠን የጽድቅ ሕይወት ኑሮ መኖር እንድንችል ሊያበረታን። ሮሜ ምዕራፍ 8 ቁጥር 26 እና 27 ላይ እንዳታወጡ አሁን ወገኖቼ ሆይ መንፈስ ግን ስለ እኛ በማይነገር መቃተት ይጸልያል። ለምን? እንዴት እንደምንጸልይ አናውቅም። እርሱ የእውነት መንፈስ ግን ምን ማለት ነው? አጭርና ግልጽ ነገር ወገኖቼ ሆይ ልንጸልይ ስንመረከክ አንዋሽም። ሁላችንም ጸሎት ትግል አይደለም? እንደው ለኔ አይደለም። አዎ ጸሎት ትግል ነው። በቃ ስልጸልይ ስግ በረከክ ገና በኢየሱስ ስም ጭንቅ ነው። ትግል አይደለም ጸሎት። እውነት ነው የምትሉ ለእግዚአብሔር እጃችሁን ውስጥ ያሳዩት። በቃ ሁላችንም ነን። አገልጋይ የለም፣ ተገልጋይ የለም። ትግል ነው። ይሄንን የሚያውቅ እግዚአብሔር ምን አለ? ከአብሮህ የሚጸልይ በማይነገር መቃተት ማለት ትፈልጋላችሁ መጸለይ
እግዚአብሔር ጋር መገናኛው ነገራችሁ እንዲወጥ ትፈልጋላችሁ፣ ያቅታችኋል። ይሄንን አውቆ ከኛ በላይ እግዚአብሔር በውስጣችሁ እንዲኖር መቃተት ማለት ሲያቅተን በቋንቋ ማውጣት ማንችለው ጸሎት ነው። የውስጣችን እኮ አለ፣ ግን እንዴት አድርገን እናውጣው? መንፈስ ቅዱስ ያወጣውና ስለ እናንተ ስለ ቅዱሳን በማይነገር መቃተት ይዞት ወደ እግዚአብሔር አብ ይወጣል። ለምን እንደማንችል የሚያውቅ እግዚአብሔር ልጁን ልኮ አዳነን፣ መንፈሱን ልኮ አቅም ሰጠን። አንድ ጊዜ እናከብረው ባካቸው። እንዴ አትችሉም? እንኳን ይሁዳ ሰማርያ ምድር ዳር አይደለም በራፍ ላይ መውጣት አቅቷል። በሩን ዘግቶ የተቀመጡ ፈርተው ያቀናል፣ ከኛ በላይ እኛን ያውቀናል። ስለዚህ ወገኖቼ ሆይ አስተውሉ። ዛሬ የምንማረው እንደዚህ ነው። መንፈሱና ቃሉ አይለያይም። እየለያዩ ወደዚህ ወደ መጨረሻው ዘመን ላይ ስንመጣ እየበጣጠሱ መንፈሱን ለብቻ ቃሉን ለብቻ ያወጡ ሰዎች እግዚአብሔር ያስባቸው። ወገኖቹ የእግዚአብሔር ቃል ይውላችሁ፣ የእግዚአብሔር ቃል ተነገረ፣ የእግዚአብሔር መንፈስ ላይ ውላል። ይውላችሁ ቃሉ ራሱ መንፈስ ነው እና ሕይወትም ነው አለ ኢየሱስ ሲናገር። ስለዚህ አሁን ያነበብኩት ክፍል አሁን በደንብ ታስተውላላችሁ። አለበለዚያ ምን አለ መሰላችሁ ወገኖቼ ሆይ፣ አለበለዚያ አደጋ አለ፣ አደጋ አለ፣ መሳት አለ። ወገኖቼ ሆይ መጀመር አንድ ነገር ነው ክርስትናን፣ መጨረስ ግን ሌላ ነገር ነው። አሁን እዚህ ቆሜ እምጮህ እዚህ ቆሜ እምለፈልፈው ዘለዓለማችሁ እንዳይበላሽ ነው። አያችሁ ወገኖቼ ሆይ አስተውሉ። በኤደን ገነት ውስጥ ገባ። እቺን ቃል የተናገራት በገነት ካለው ዛፍ ሁሉ በውኑ ፍሬ እንዳትበሉ እግዚአብሔር አዟልን? እቺን ቃል አንዴ አይደለም እኔ 30-40 ጊዜ አንብቤው ሊገባኝ የሚገርመኝ ምን አይነት ጥልቅ የሆነ እግዚአብሔር መንፈስ ቅዱስ ካላሳያችሁ ልትደርሱበት የማትችሉ እጅግ የጠለቀ ኃይል ነው ውስጡ ያለበት። ይኸውላችሁ እምትበሉት ስንት ነው አይደለም ያላት። ይኸው በገነት ካለው ዛፍ ፍሬ ሁሉ እንዳትበሉ እግዚአብሔር አዟልን? ይኸው እሷ ውስጥ የሚወጣውን መልስ የሚመታ ኃይል ነው ከውስጡ ለዋ ላይ መጥቶ የመታት። አይ እንበላለን፣ ነገር ግን በገነት መካከል ካለው መልካሙንና ክፉውን ከሚያሳውቀው ዛፍ አትንኩትም አትብሉ አለን እንጂ። እሷ መልስ ልብ አድርጉ፣ መልስ በምትመልስለት ኢሚዲየት ግራውንድ አግኝተዋል። ገባ፣ ጨርሷል። የዛን ሰዓት ላይ ስታነጋግረው አልቋል። እዛ የተከፈተው ቫኪዩም ላይ አትሞቱም አለ። ያዘው፣ ምኗን? ሐሳቧን ያዘው። ሚስጥሩን ቢገልጠው ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ሐሳቧን ያበላሸው ለክርስቶስ ከሚሆን ቅንነትና ንጽሕና መናባት እንዳይጎል ብዬ እፈራለሁ። ምን ሆነ? አበላሸ፣ ሐሳቧን አበላሸ። ሐሳቧ ሲበላሽ ሁለት ነገር ሆነ። ቅንነቷና ንጽሕና ጎደለ። ከእግዚአብሔር ጋር ያለ ቅንነትና ያለ ንጽሕና መኖር አይቻልም። ስለዚህ እግዚአብሔር ያለው ድል ምንድነው? ማስወጣት ነው ከሰፈሩ። አንድ ነገር ቤታችሁ ማታ እንድታነቡልኝ እፈልጋለሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 እንደዚህ የሚል ቃል አለ። በሰይጣን እንዳንታለል ሐሳቡን አንስተው። እስቲ ከኔ ጋር ስለ እግዚአብሔር ሰይጣን በሉ እንዳያታልላችሁ ሐሳቡን አንስተውም።
ጻፏት። ሁለተኛ ቆሮንቶስ በሉ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11። እስቲ ቀና በሉ። አሁን በሰይጣን እንዳንታለል በሉ። ሐሳቡን አንስተውም። እቺን ቃል ስለ እግዚአብሔር ከያዛችሁልኝና ከተረዳችሁልኝ፣ እቺን ቃል ከያዛችሁልኝ ትዘልቃላችሁ፣ ዘመናችሁ ትዘልቃላችሁ። በሰይጣን እንዳንታለል ያለው ለምን መሰላችሁ? በቅዱሳን መካከል አንድ የሆነ ሰው አጠፋና ከዛ በኋላ ተቀጣ። ሲቀጣ በጣም ቅዱሳን ሁሉ ኢግኖር አደረጉት፣ ፊት ነሱት። ሐዋርያው ጳውሎስ እንዲህ አለና አይ ከዚህ በላይ ከሆነ ይጎዳል፣ ይበቃዋል። ለምን መሰላችሁ? ከዚህ በላይ ከሆነ ሰይጣን ያታልለዋል። ይመጣና አይፈልጉም፣ ምን ታረጋለህ አንተን እኮ የሚፈልግ የለም ብሎ ያጠፋዋል። ከላይ የሚለው ይሄንን ነው። ዝቅ ይልና በሰይጣን ይላል። ከዛ በኋላ ቁጥር 11 ላይ በሰይጣን እንዳንታለል የእግዚአብሔር ቃል፣ አስተውላችሁ ስሙኝ፣ የእግዚአብሔር ቃልና የእግዚአብሔር መንፈስ በሚዛናዊ በሆነ እውነት ትክክለኛ አካሄድ ካልያዝን በሰይጣን መታለል አይቀሬ ነው። ቁጥር 44 ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ቀና በሉ። ይኸውላችሁ ጴጥሮስ መጥቶ እጆቻችሁን አንሱ በመንፈስ ቅዱስ ትሞላላችሁ አላለም። ሕያውን ቅዱሱን የዳንበትን የተወለድንበትን የሚያጸናንን የሚያቆመንን ብርቱ የእግዚአብሔር ዘላለማዊ ቃል መጀመሪያ መጥቶ ከላይ ያነበብኩላችሁ ለዚህ ነው። ከላይ ጀምሮ የናዝሬቱ ኢየሱስ የሰራውን ስራ ሲያነብላቸው ቃሉን እየነገራችሁ ሳለ እቺ ቃል ነው ልቤን የመታች። ቃሉን ሲሰሙ መንፈሱ ወረደባቸው። ምን ማለት መስላችሁ ነው? ቃሉና መንፈሱ አብረው ነው የሚሄዱት። እዚህ ምድር ላይ መከፋፈል፣ ሰው ጭንቅላት መከፋፈል ይወድ የለም። ከፋፍሎ አስቀመጠ። አይከፋፈልም። እሱ ያከብረኛል ነው ያለው ኢየሱስ ክርስቶስ። እርሱ ደግሞ ከኔ ያለውን አለ ኢየሱስ ወስዶ ይነግራቸዋል። ከራሱ አይነግራቸውም ማለት አንድነታቸውን ጸለየ እኮ ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 17 ላይ እኛ አንድ እንደሆንን አባቱ ያለ አብ ወልድ መንፈስ ቅዱስ ቅዱሱ ሥላሴ አንድ እንደሆንን እንደኛ አንድ ይሆኑ ዘንድ። አንድ ካልሆነን ይሄ መከፋፈል የለመደ ጭንቅላታችን እዛ ውስጥም ገብቶ ቃሉ ለብቻ መንፈሱን ለብቻ አድርጎ ቁጭ አረገው። ይከልክለው፣ እግዚአብሔር ይከልክለው። ወገኖች ሆይ ቃሉን በሰሙት ላይ ይውላችሁ ስለ እግዚአብሔር እምንናገረው ቃል እዚህ የቆሙ ባሪያዎች፣ እዚህ ያሉ ባሪያዎች አሉ። እዚህ ቆመን የምናገለግላችሁ ከእግዚአብሔር እንደሆነ የተላክነውና የምናገለግለው ካመናችሁ የምንናገረውን መስማትና ማቀበልና በሰማችሁት ቃል መኖር ግዴታ አለባችሁ። ለዚህ እኮ ነው ወገኖቼ ሆይ እዚህ ገልበጥ አድርጉ፣ እንደዚህ ገልበጥ አድርጉ። ምዕራፍ 16 ቁጥር 14ን ተመልከቱ እስቲ። ምዕራፍ 16 እስቲ 14ን እናንብቡ፣ ይበቃል። ከጥያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረ። መጽሐፍ ቅዱስ ከያዛችሁ ትሰማ ነበር የሚለውን አስምሩበት። ትሰማ ነበር ወገኖቼ ሆይ፣ የሚሰማ ልብ፣ የሚያደምጥ ልብ፣ የሚቀበል አእምሮና ልብ ጌታ ይስጠን። አሜን በሉ ወገኖቼ ሆይ። ትሰማ ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነቻቸው። በግድም አለች። ይውላችሁ ጳውሎስ ይናገራል። ተጓጓለች። ምንድን ነው ይሄ ነገር? ልንገራችሁ፣ ብዙ ነገር ወደኛ የሚመጣው እግዚአብሔር ውስጣችን ሞቲቫችንን መዝኖ ነው። ምንድነው የሚለው ካልክ እንዲሁ ያልፋል። ሐዋርያው ጳውሎስ በአርዮስ ፋጎስ መጣና ሲመለከት ጣዖት የበዛበት ቦታ ነው። አንድ ሰው ልቡ ተከፍቶ ጌታን አገኘና ሄደ። ለአንድ ሰው ልቡን ተከፈተ ለመቀበል። እቺ ሊዲያ ሐር ሻጭ ነች። መተው ሲናገሩ
ወይኔ ይህን ነገር ብላ ልቧን ክፍት ስትንሰፈሰፍ አያት መንፈስ ቅዱስና ልቧን ከፈተላት። ከዛ በኋላ ኢየሱስ ክርስቶስን አመነች። እንዳመነች እንደዚህ አለች፣ ምንድነው ያስፈልገኝ? መጠመቅ። ተጠመቀች። ከዛ በኋላስ እኔ በጌታ እንደሆንኩኝ ይሄንን ጌታ እንደተቀበልኩኝ አምናችኋል አለቻቸው። አምናችኋል አለቻቸው። አዎ እንግዲያውስ ወደ ቤቴ ግቡና ቡና ጠጡ። አይደለም አቤት 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 አቤት! እንዲህ አይነት ሰው እዚህ ውስጥ ይኖር ይሆን? ቤቴ ግቡና ምሳ ብሎ አይደለም፣ ላቅርብላችሁ እግራችሁን ውሃ ልጠባችሁ አይደለም ያለችው። ግቡና ኑሩ። በስመ አብ ወወልድ ወመንፈስ ቅዱስ። ግቡና ኑሩ የሚል ሰው አለ ብሎ ያውቃል? ኑሩ የሚል ሰው አለ? ወገኖቼ ሆይ ይኸውላችሁ፣ በእውነት የእግዚአብሔር መንፈስ ሰው ከነካው ይለወጣል። ይኸውላችሁ ወገኖቼ ሆይ ወዲያው ልቧ ተነካ። ወዲያው መሰከራችሁልኝ ወይ? አዎ ግቡ ቤቴ። እናስ ኑሩ። ክብር ለኢየሱስ ክርስቶስ ይሁን። ይሄ በእኛ በር ሁሌ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ሰገነት ላይ ቤት እንስራለት፣ አንድ ወንበር፣ አንድ አልጋ፣ አንድ መብራት እናርግለት። አቤት አቤት! ሱናማይቲቱ የተባረከ ሴት ይላል ባልየው። ምንም ጣጣ የለውም፣ የሚባለውን ብቻ ማድረግ ነው። ምን አልሽ ነው የሚለው። ቢዝነሱን ብቻ ነው የሚያጠፈው እሱ። እሺ ሰራ፣ ቤቱን ሰራ። ሲመጣ የእግዚአብሔር ሰው ሆይ አለችው፣ ግባ እና ኑር። የዘመን እና የዘመናት እንቆቅልሽ ያላት ሴት ነች። ምንም ጥያቄ የለኝም፣ ብቻ ኑር ግባና። አንድ ቀን ሲመጣ ገባ ቤቱ። ኤልሳ የጌታ ባሪያ እጥፉን ቅባት የተቀበለ ሰው ከፈለ ኢየሱስ ክርስቶስ ይሁን። ገባና ቁጭ አለ። መብራት አለ፣ አልጋ አለ፣ ደግሞ አለ የሆነ ነገር ለወስ አርጋ አሸት አርጋ ገልበጥ አርጋ ታመጣለታለች። እርግጠኛ ነኝ ታመጣለታ። ያችን ላፈ እና ከዛ በኋላ ተጨነቀ። ጊያዝ ምን ይሻለኛል? ምን ነው ሱናማዊቲቱን ምን እናርግ? እሷ እኮ ጥያቄ የላትም፣ ያላት ቅንነት ነው። ጮኸን አልተመለሰም። የኛ ምን ይሻል? ልጅ የላትም። ምን አልከኝ? ልጅ የላትም። ጥራት ሳይጠይቁ የሚጠይቅ እግዚአብሔር ይሄ ወደ እናንተ ይምጣ ጌታ። አሜን ወገኖች ሆይ ክብር ለኢየሱስ ክርስቶስ ይሁን። ልጅ ትፈልጊያለሽ? በሚቀጥለው አይዘጋውት አጀንዳ ነው። ረፍ እሱ ጋር በዚህ ጋር አረ አላረፍም። አይረፍ እግዚአብሔር ጥያቄያችሁን እስከሚመልስላችሁ አይረፍ። በሚመጣው ዓመት በዚህ ቀን ወንድ ልጅ አትዋሸኝ እንጂ እኔ እኮ የዘጋሁት ፋይል ነው። በኢየሱስ ስም ዛሬ እዚህ ጉባኤ ውስጥ በተዘጋ ፋይል ላይ ይመጣል ኢየሱስ። ለአንድ ሰው ይመጣለት እንኳን ደስ ይለኛል። በተዘጋ ፋይል ላይ አይዞህ ወገኖቼ ሆይ ግባ ኑር አለችው። የእግዚአብሔር መንፈስ ቁጥር 14 ከ8 ጀምሮ ነው ማነባው። በልስጥራንም እግሩ የሰለለች ከእናቱም ማህፀን ጀምሮ አንካሳ የሆነ ሰው ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ የሚለውን አስምሩልኝ። ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ ቁም፣ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ጀመር። ምን ሲያረግ ያደምጥ ነበረ። ሊዲያስ ታደምጥ ነበረ ባደመጡት ላይ። ስለዚህ ቃሉ ከመንፈሱ ጋር ነው የሚሄደው። እስቲ ተነሱ፣ እጆቻችሁን አንሱና